ከተለ እርግጠኛ ነህ? ብቻዬን ነኝ አልኩ አይደል እንዴ? ድራማውን ትተህ እውነቱን ንገረኝ። ጊዜ የለንም ካሌብ። ቤዛና አልማዝ የሰሩት ሴራ ከመታሰበው በላይ አደገኛ ነው። ይህን ማድሮም አውቀዋለሁ። አዲስ ነገር ይዘህ ካልመጣ አሁን ልመለስ። አዲስ ነገር አልከኝ? የዚህ ሁሉ ሴራ አስተባባሪ ማን እንደሆነ ታውቃለህ? ቤዛ ነች። ሌላ ማን ሊሆን ይችላል? አይደለም ካሌብ፣ አዜብ የምትሰራውን ስራ እንድትሰራ የሚያስፈራራት ከጀርባ ሌላ አደገኛ ሰው አለ። ምን? አዜብ ከጀርባ የሚያዛት ሌላ ሰው አለ እንዴ? እስከ ዛሬ ያሰብነው ነገር ሁሉ ስህተት ነው። አዜብ የጨዋታው እግረኛ ብቻ ነች። ደስታ፣ እያወራ ያለው ስለ እኔ ቤተሰብ ነው። ስሙን ብነግርህ አታምነኝም። ምክንያቱም ያ ሰው ለአንተ ነው የምልህ ካሌብ። ይሄንን ሁሉ ሴራ ያዘጋጀና እንድትደበደብ ያደረገው እሱ ሰው ነው። ውሸት ነው። ይህን በፍጹም አልቀበልም። እናቴ እኮ ከጎኔ ነው ያለችው። አዎ፣ አንተ ህይወትህን ሰጥተህ የምታምነውን ሰው ነው እየነገርኩ ያለው። ደሊና አልነገረችም እንዴ ካሌብ? ያ ሰው እኮ የዚህ ሁሉ ሴራ አካል። ውሸት ነው። ይህን በፍጹም አልቀበልም። ከአንተ ጎን የሆነችው ደግሞ ትክክለኛ እናት አይደለች። ውሸት ነው። ይሄ እናቴን እንደ ዋው ዋው! በስተመጨረሻ ካሌብ እውነቱን አውቋል ማለት ነው። በስተመጨረሻም እንግዲህ ደስታ እውነቱን አጋልጧል ማለት ነው። ወይዘሪት አልማዝ እናት እንዳልሆነችና አዜብን ተጠቅመው ያንተን ንብረት ሁሉ ወርሰው እናንተን ወደ ውጭ ለመጣል እያደረጉ ያለው ሴራ ነውና አንተ ምን የምታውቀው ነገር የለም። ስለዚህ ካሌብ እውነታውን እኔ እነግርሃለሁ። ደስታ እንግዲህ ስለተጫወቱበት ተናዶ አዜብ እንግዲህ ውሸት እንዳልሆነ ነግረው ነበር። እንግዲህም ደግሞ ደሊናም ነግረው ነበር፣ ግን ካሌብ አላመንም ነበር እና አዜብና ቤዛና አልማዝ እየተጫወቱብኝ ነው ካሌብ። አዜብ በጣም ንጹህ ሰው ናት፣ እባክህን ተረዳኝ ስትል እንግዲህ ካሌብ አልተረዳም ነበር እና አሁን ዛሬ ደግሞ ባልጠበቀበት ሰዓት ላይ እውነቱ ወጣ። እናቴ ነች ብሎ ከዚህ በፊት ሲኖር የነበረው እንደ እናቱ እያረገ ሲኖር የነበረውም ለካስ እናቱ እንዳልሆነች እና ንብረቱን ወርሰው ምስቱና እናቴ ነኝ ብላ የምትኖረው ሴት እንግዲህ ንብረቱን ወርሳ እሱን ወደ ውጪ ለመጣል ሴራቸውን እያሰሩ እንዳለ ደስታ ደግሞ ይሄን ነገር አውጥቼ እኔ መገላገል አለብኝ፣ እናንተ እንደ ህቃ ተጫውታችሁብኝ ጣላችሁኝ አይደል? እኔ ደግሞ ማን እንደሆንኩ አሳያችኋለሁ። እውነታውን ደግሞ እንግዲህ ትላንትና ወደ ቤት መጥቶ ነበረ ደስታ። የቤት ውስጥ ሆኜ እውነታውን አጋልጣለሁ ብሎ ነበረ፣ ግን አይሆንም እንድናገር አይሰጡም ብሎ እንግዲህ በስልክ ደውሎ ካሌብ እና እሱ ብቻ ተገናኝቶ እውነታውን ማውጣት ስለፈለገ ካሌብ ወደ እሱ ሄዶ እንግዲህ እውነታውን አውቋል። እኔን ካላመንከኝ ይሄን የሚያሰማህን ነገር ስማና ከዛ በኋላ እውነታውን ታውቃለህ። እዛ ቤት ማሄድ ራሱ እንደምትጠላ አውቃለሁ። እውነቱን ካወቅክ በኋላ እባክህን ካሌብ ንብረትንና ቤትን ብትቆጣጠርና ከነዚህ ሰዎች ራስን ብታድን ነው የሚሻለው። እንግዲህ ሁሌ ከጎን የሆነውና እናት ነኝ ቢላ ከጎን የምትሆን ሴት እናት እንዳልሆነችም ይሄን ነገር እንድታውቅም እፈልጋለሁ። እባክህን ካሌብ፣ እኔ ከነሱ ጋር ሆኜ ብዙ ስህተት ሰርቻለሁ፣ ግን እውነታ ለመናገር ዛሬም ወደኋላ እንደማልል እወቅ። እባክህን እናንተ እኔ የምናገር ቦታ ብቻ ላይ ማንም እንደተከተለ አውቀክ እውነቱን መስማት ከፈለክ ና እኔ የምልበትን ቦታ ብሎ እንግዲህ ካሌብ ፈርቶ ነበር። ምን አይነት ሴራ አሰረክ ነው አሁን እኔ ጋ እየደወልክ ያልከው ብለው እንግዲህ ካሌብ በመጀመሪያ ፈርቶ ነበር እና በስተመጨረሻው እንግዲህ እውነት ወጥቷል። ሰላም ሰላም! ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት በሌለኝ ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ዩቱብን ሰብስክራይብ ላይክ ያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። እንግዲህ በስተመጨረሻው እውነታው ወጥቷል ማለት ነው። እንግዲህ ካሌብ ዛሬ የእናቱንና የምስቱን እውነታ አውቋል። አዜብ እውነተኛ እናቱ እንደሆነችና እውነታው ዛሬ አውቋል ማለት ነው። ካሌብ እንግዲህ በጣም ነው የደነገጠው። እናቴ ናት ብሎ በዚህ ዘመን ሁሉ አብሮ ሲኖር የነበረው እንግዲህ ሁሉ ነገር ምንም ሳያንሰላት የምትለውን ነገር ሁሉ እያረገ ከጎኗ ሁሉንም ነገር እያደረገች የነበረችው ዛሬ እናቴ ነኝ በማለት ስታጭበረብር የነበረችው ዛሬ እንግዲህ ወይዘሪት አልማዝ እውነቷ ሲወጣ በጣም ሁላቸውም በጣም ድንጋጤ ውስጥ ይገኛሉ። እንግዲህ
ቤዛም እንግዲህ ፎቶውን አግኝታ እንግዲህ ይሄ ልጅ ያንቺ ልጅ ነው ካሌብ እንዳያውቅ ብለሽ ሁሌ የምትደብቀው ይሄን ከነገር ካወጣሹ ቤዛ እናትሽም በዚህ ችግር ውስጥ ነው ያለችው። ይሄ ነገር ካወጣሹ ቤት ሁሉ እንደምበታተን እንዳትረሽው ትላታለች። እንግዲህ ፎቶውን አግኝታ እንግዲህ ልታስገድዳት ሞክራ ነበር እና ቤዛ እንግዲህ በሁሉም ነገር ያው ይሄ ድምጽ የአንቺና የወይዘሪት አልማዝ ድምጽ ነው፣ ምስጢራችሁን የምታወሩበት ድምጽ ይሄ ድምጽ ነው። ስለዚህ ይሄኛውን ድምጽ ደግሞ ወስጄ ለካሌብ አሰማዋለሁ ብላ ስትል ይህን ነገር ካደረግሽው ቤታችንና ህይወታችን ሁሉ እንደሚበጠበጥ ይሄን አትርሺ። እናትሽም አልማዝ በዚህ ሁኔታ ውስጥ ስላለችው ተጠንቀቂ ቤዛ፣ አንድ እርምጃ እራመዳለሁ ብትይ እኔ ነግሬሻለሁ ትላታለች። ዛሬ እኔ ምንም ነገር አታደርጊ፣ ግን ከዚህ ቤት ውልቅ ብለሽ ውጪ ትላታለች ቤዛ ለወይዘሪት አዜብ። እንግዲህ አዜብ ደግሞ እኔ የትም አልሄድም፣ የልጄን ንብረትና ልጄን የራሴ አርጌ እናንተን ከዚህ ቤት አባረራለሁ እንጂ እኔ ከዚህ ቤት የትም እንደማልሄድ ጥርጥር የለኝም፣ የትም አልሄድም ብላ እንግዲህ ካሌብ እውነታውን ስላላወቀ አንዳንድ ጊዜ ቤት ውስጥ ብዙ እውነት ተደብቆ ሳናቅ ስንጓዝ በጣም ነው የሚከብደው። እንግዲህ እውነታ ከኋላችን ከፊት ለፊታችን እያለ ሁሉም ሰው ያስመስላል ማለት ነው። ይህ እውነተኛ ታሪክ ሊሆን እንግዲህ እውነት አንዳንድ ጊዜ ይደበቃል ይባላል። ግን ከአንድ ሰው በኩል ደግሞ እውነታው ማውጣቱ ስለማይቀር እውነታችንን ደብቅን ባንኖር ብዬ ነው ተስፋ ማደርገው። እንግዲህ ደስታ ብር ተከፍሎ ነበረ ከነሱ ጋር አብሮ እየሰራ እያገዛቸው በሁሉ ስራቸው ላይ አብሮ የነበረው እና ዛሬ ግን ህልና ወቅሶት እውነቱን ካሌብ ማወቅ አለበት። ይህን አመት ለፍቶ ይህን ጊዜ ሁሉ የለፋውን ንብረት እነሱ ሳይለፉ የራሳቸው ለማድረግ ጥረት ሲያደርጉ ነው ያየውና ይሄ ነገር ሁሉ ለምንድን ነው? እኔ ለምን ከነሱ ጋር እነሱ ተጠቅመው ብርን ራሱ ሳይሰጡ እኔን እንደ አየር ላይ ጣሉኝ። ስለዚህ እኔ ደግሞ እውነታውን ለካሌብ መናገር አለብኝ ብላል። እንግዲህ እውነታውን ደስታ ለካሌብ ተናግሯል። ደስታ ሲናገር እንግዲህ ደሊና ለአንተ አልነገረችም እንደ እውነቱን አዜብና ወይዘሪት አልማዝና ቤዛ እየሰሩ ያሉትን ሴራ ለምን ደሊና ለአንተ አልተናገረችም? አንተ የምታምነው ሰው አንተን እየካደና ሁሌ ከጎኔ ነኝ የሚለው ሰው ነው አንተን እየካደና አንተን እያታለለ ያለ። ካሌብ መንቃት አለብክ፣ ሁሉንም ነገር ማወቅ አለብክ። ህይወት ሳይበጠበጥ ግራ ሳትጋባ በፊት ሁሉንም ነገር አሁን ማወቅ አለብክ ብሎ እንግዲህ ደስታ ይነግረዋል። አንተ ውሸታም ነህ፣ አንተም ከነሱ ጋር አብረ ነበርክ፣ ሁሉንም ነገር ቤዛ እንደምታደርግ ግን አውቃለሁ። ግን አንተ ደግሞ ከነሱ ጋር አብረ ካሌብ እንግዲህ ደሊና በጣም ሞክራ ነበር እና ለካሌብ እውነቱን ለመናገር ወይዘሪት አዜብን ከዚህ ቤት ሲያባር እንግዲህ ደሊና ለካሌብ እውነታውን ለመናገር ብዙ ተጓዛ ነበር እና ካሌብ ግን ስለ እናቴ ምንም ነገር እንድትነግረኝም እንድታወሪኝም አልፈልግም ብሎ ደሊናን አልሰማትም ማለት ነው። ደሊና እንግዲህ ካሌብ እውነታው ፊት ለፊት ነው ያለ፣ አንተ ግን እንዳታየው አይኔ ታወራል። ግን ከረፈደ በኋላ ካወቅ በጣም በህይወት ዘመን ሁሉ በጸጸት ትኖራታለህ እንጂ እውነቱን ሰው ስናገር አንተ አትሰማም። እነሱ ወይዘሪት አልማዝና ቤዛ እንደ እቃቃ ጨዋታ ወይም እንደ አሻንጉሊት ነው እየተጫወቱብህ ያሉት። ሲያስመስለው ድራማቸውን አይተህ ካንተ ትጠቀማለህ። እንግዲህ እነሱን ታምናቸዋለህ። እውነታን አምነክ ወደ እውነታ ብትዞር ነው ለአንተ የሚሻለው። ካሌብ አንተ በጣም እየተሳሳትክ ነው ብላ እንግዲህ ደሊና ብዙ ጊዜ ሞክራለች እውነቱን እንዲያውቅ ብላ። እንግዲህ አዜብ ንጹህ ሰው እንደሆነችና እሱን ለመግዳት ወይም እሱን ለማጥቃት እንደማትሮጥ ነው እየተናገረችው። እና እንግዲህ እውነተኛ እናቱና እንግዲህ አልማዝ እንዴት ልጇን ታሰቃያለች የሚለው ምንም ማሰብ አልቻለም። ካሌብ እንግዲህ ትልቅ ሴራ እየሰረችና አዜብንም እየተጠቀመች በግዴታ የምትለውን ነገር እንድታደርግ እያስገደደቻት ያለችዋ ደግሞ አልማዝ ናት። ስለዚህ ቤዛን በሁሉ ነገር እየረዳች ያለችው እናቴ ናት ብለ የምታምናት በጣም የምታምናት
እናቴ ነች፣ እሷ ደግሞ እውነተኛ እናቴ አይደለችም። ቤዛ እንግዲህ ያን ፎቶ አገኘው ብላ አዘብን ከቤት ለማስወጣት በጣም ደስ ብሏት ነበረ። በዚህ ዘመን ሁሉ ከኔ ጋር ስትጫወች የነበረው ለዚህ ልጅ ብለሽ ነው፣ ለካ እንደገና ልጅ አለሽ ማለት ነው አንቺ። ስለዚህ አዜብ ዋጋሽን ታገኛለሽ፣ አለበለዛ ግን ለካሌብ ሳልናገር በፊት ከዚህ ቤት ውልቅ ብለሽ ብትወጪ ነው የሚሻለሽ፣ አለበለዛ ግን ለካሌብ እጄ ሁሉንም ነገር እናገራለሁ ትላለች ቤዛ። እንግዲህ አዜብ ደግሞ ይሄን ነገር ካሌብ ሰማ ማለት ህይወታችን ሁሉ ምስቅልቅል ይወጣል። እናትሽን በዚህ መሀል ስላለች ነው ሁሉንም ነገር እኔ የሚለውን ነገር እናትሽ የምታደርገው ለምን ይመስልሻል? ስለዚህ ብትጠነቀቂ ነው የሚሻልሽ ቤዛ። ለምታደርጊው ነገር ጥንቃቄ አድርገሽ ብታደርጊ ነው የሚሻለሽ፣ አለበለዛ ግን ሁሉም ነገር ዋጋ እንደሚያስከፍልሽ ይወቂ ትላታለች አዜብ። እሷ ደግሞ አልሰማሽም፣ እንደዚህ ስታሰቃየኝ የነበረው አንቺ ነሽ። ይሄን እውነታ አሁን እውነታውን ፍለጋ ነው ወደ ክላስሽ የመጣው። ስለዚህ እውነታውን ስላወጣው ማንም ከኔ ጋራ ማውራትም ሆነ ትንፍሽ ማለት አትችም። ስለዚህ አዜብ እውነታ እንዳይወጣ ከፈራሽ ከዚህ ቤት ውልቅ ብለሽ እንድትወጪ ነው የምፈልገው። እውነታውን ከፈራሽማ ከዚህ ቤት ውልቅ ብለሽ ሂጂ፣ አለበለዛ ግን እውነታውን ሂጄ ለካሌብ እናገራለሁ። ይሄን ነገር ይዘሽ ይሄን ደግሞ ስሚ ወይም ትላታለች። እሷም ደግሞ ይሄን ነገር ለካሌብ አሳየው ብለሽ እናትሽም በጣም አደጋ ውስጥ ናት የምትኖረው። እናቴም በዚህ ሴራ ውስጥ ካለች ይሄ ሴራ የምትሰራ ከሆነ እናቴም ቅጣቷን ማግኘት አለባት። ትክክለኛ መንገድ ማትሄድ ከሆነ እናቷም የእጇን ማግኘት ግዴታ ስለሆነ እሷም የእጇን ማግኘት አለባት ብላ እንግዲህ እውነቱ ቀኑን ጠብቆ ማውጣቱ ስለማይቀር በጣም ረዥም ጉዞ አትጓዢ። አንቺ ለሰው በቆፈርሽበት ጉድጓድ ላይ ራስሽ እንደምትገቢ ደግሞ አትዘነግ ትላታለች ቤዛ ደሊና ለቤዛ። ቤዛ ደግሞ አንቺን አያገባሽም፣ አንቺ የኪችን ሰራተኛ ብቻ ነች። ስለ ህይወታችን ስለ ቤታችን የት ሄደን ከየት መጣን አንቺን ምንም አያገባሽም። ካሌብ ላይ ስለ እናንተ ይጨነቃል፣ እናንተ ደግሞ እንደ ሌባ ሆናችሁ ከውጭ ቅስ ብላችሁ ወደ ቤት ትገባላችሁ። ምን አይነት ሰዎች ናችሁ ብላ እንግዲህ ደሊና ተናዳ ስታወራ እንግዲህ ቤዛ ወርውራት ነው የሄደችውና ወይዘሪት አልማዝ ደግሞ በሁሉም ነገር ላይ ጥልቅ እላለሁ አትበይ፣ እኔ ነገርሻለሁ፣ ያለሽበትን ቦታ አውቀሽ ቁጭ ብቻ ነው አማራጭ የሚሆንልሽ ብላ እንግዲህ ያስገድዷታል። እሷም አይ ይሄን ነገር እኔ ለእኔ አትናገሩ፣ ራሳችሁ ከየት ነው እንደ ሌባ የምትመጡት ትላቸዋለች።